ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጣለች። አንድና ብቸኛዋ ልጇን እያፈላለገች ነው። ምን? ትክክለኛ ልጇ ያለችበትን አድራሻ እልክልሃለሁ። አሁኑን ሄድ አስወግዳት። ምን አስወግዳት ማለት? ግደላት ነዋ። በምትኩ ግን ሰላም ይዛ የመጣችውን ገንዘብ በሙሉ ልጇን ገብታ መውሰድ የምትችል ሰዓት የሆነች ልጅ አዘጋጅልኝ። ቃል እንግዲህ ሰላምን ለመግደል ባደረገችው ሙከራ ስላልተሳካላት በጣም ተናዳለች። ብሌን ሰላም እናቷ እንዳትሞት ምግብ ላይ ውሃ በመድፋት እናቷን እንግዲህ ከሞት ታድጋታለች። አቶ በኃይሉ እንግዲህ የብሌን የቤት ሰራተኛ ሆኖ በድንገት ወደ ሰላም ቤት መምጣት በጣም አስደንግጦታልም። ያስደነገጠው ደግሞ ተገላለች ብሎ ስላሰበ የሞተች መስሎት በሷም ቦታ ቃልን የሰላም ልጅ ናት ብሎ ስላስገባ ይሄ አደናግጦታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ አደራ የሚለውን ተወዳጁን አስተማሪ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ የምንመለከተው በመግቢያው ላይ እንዳያችሁት ብሌን የቤት ሰራተኛ ሆና ደላላው በላካት መሰረት ወደ ሰላም ቤት መታለይ። በር አንኳኩታ ልትገባ ስትል የከፈተላት በሩን በኃይሉ ነበረ። በኃይሉ ደግሞ እዛ ቤት ልጅሽ እቺ ናት ብሎ ሰላምን ዋሽቶ ቃል የምትባል ልጅ አስገብቷል ነበር ማለት ነው። እና አቶ በኃይሉ በጣም ደንግጦ ብሌንን ከዚህ በፊት አስወግዳት ግደላት ብሎ ስለተናገረ የሞተች መስሎታል እንጂ በህይወት እንዳለች በፍጹም አልጠበቀም ነበር። ነገር ግን ብሌን የቤት ሰራተኛ ሆና ሰላም ቤት መታለይ። በር ላይ እንግዲህ ለደቂቃዎች ቆሞ አፍጦ እያያስ ነበረ። ሊያስፈራራትም ከኪሱ ጩቤ አውጥቶ እያስፈራራት እያለ እንግዲህ ከውስጥ ቃልና እናቷ ሰላም ይወጣሉ። ብሌን ሲላት አዎ ብሌን ነኝ ነበር ያለችው በመጀመሪያ። ከዛ ትክክለኛ ብሌን መሆኗን ስላወቀ ጩቤ አውጥቶ ሲያስፈራራት ሰላም እና ቃል ከቤት ይወጣሉ። ማናት ምንድን ነው ሲሉ እንግዲህ ሰላም መለስ አድርጋ ያለችው ምንድን ነው ማነሽ ስትላት ደላላው ስላልተመቸው ወደዚህ ልኮኝ ነው። የቤት ሰራተኛ የምትፈልጉት እናንተ ናችሁ አይደለም እንዴ ስትል አዎ ወይ ብዙ አስቆምኩሽ እኔ እንኳን ደህና መጣሽ ብላታለች። እንግዲህ እና ክፍልሽን ላሳይሽ ብላ ወደ ክፍሏን አሳይታታለች። በኃይሉ ግን እኔንስ ታስታውሽኛለሽ ወይ ብሏት ነበር ብሌንን። አላስታውስም በጭራሽ ስትለው አይ ሰው ተመሳስሎብኝ ሊሆን ይችላል ነው ያለው። እንግዲህ እንደዛ ሲል ዝም ነው ያለችው። ሰላም ክላሷን አሳይታታለች። ክላሷን ልታሳያት ሰላም ስትሄድ እንግዲህ በኃይሉ ቃልን ወደ ቤት ጎተት አድርጎ ያስገባና ትክክለኛ የሰላም ልጅ እንዴት እንደሆነ ባላቅም እሷ ናት ሰላም ልጇ ናት። ስለዚህ ከባድ ችግር ሊፈጠር ነው። እኔ የሞተች መስሎ ነበረ፣ ግን ይኸው በህይወት አለች። ጥንቃቄ ልታደርጊ ይገባሻል። ሰላምና ብሌን በጭራሽ መቀራረብ የለባቸውም። እቅዳችን ሊበላሽ ነው፣ እቅዳችን ሊፈርስ ነው በማለት እንግዲህ አቶ በኃይሉ ቃልን ያስጠነቅቃታል ማለት ነው። ምክንያቱም እዛ ቤት ቃልን ያስገባት ሰላም ብዙ ገንዘብ ከአረብ ሀገር ይዛ ገብታለች። ያንን ንብረቷን ደግሞ ልንዘርፍ ይገባል፣ ሁሉንም ገንዘብ ልናሳጣት ይገባል ብሏል ማለት ነው። በማለት እንግዲህ ቃልና በኃይሉ ይመካከራሉ። እንዲያውም እንደዛ ከሆነማ ከዚህ ቤት እንድትባረር ሁላ ማድረግ ይኖርብኛል፣ ለዘመን አሳስበው የነበረውንማ ንብረት ማጣት የለብኝም በማለት እንግዲህ ቃል ስትናገር ከውጪ ቆሞ እንዳጋጣሚ ዳግም ሰምቷል ማለት ነው። በኃይሉ እንግዲህ በሩን ከፈት አድርጎ ሊወጣ ሲል ዳግም ተደብቋል። ይሄ የደበቃችሁት ሚስጥር ግን ከሰላም የደበቃችሁት ምንድን ነው እያለ ይገኛል።
እንግዲህ ሰላም ለብሌን ክፍሏን ካሳየቻት በኋላ ብሌን ደግሞ እዛ ቤት በሰራተኝነት የገባችው ከምታሳድጋት እናቷ ጋር ወታ ነው ማለት ነው። እናቷ ደግሞ በአጋጣሚ ታማ ነበረ። የ2 ወር የቤት ኪራይም ስለደረሰባቸው ሰላምን እንግዲህ ገንዘብ እንድትሰጣት የ2 ወር ገንዘብ ቀድመሽ ብትሰጪኝ እናቴ ታማለች በማለት ችግሯን ትናገራለች። ሰላምም ግን እኔ አሁን ላይ እንዴት ብዬ ላትቆይ ትችያለሽ? የስራሽ ባህሪ ጸባይ ሳይታይ የ2 ወር ገንዘብ መስጠት ይከብደኛል፣ ግን ደግሞ እምቢ ማለትም አልችልም ብላ አዝናላታለች። ከዛ ሰላም እንደዛ ስትላት ብሌንም እቅፍ አድርጋ እትዬ አመሰግናለሁ ነው ያለቻት። ያኔ እቅፍ ስታደርጋት እንግዲህ ይገርማል። ልጄ ብሌንም ህፃኗና ስታቅፈኝ እንደዚህ ነበረ ጠረኗ ደስ የሚለው በማለት እንግዲህ ልጇን አስታውሳለች። በህፃንነቷ ብሌኔ ልጄ እንደዚህ ነበረች ስትል ነበር ማለት ነው። እንግዲህ እሺ ተባብለው ብሌንም ስራዋን ትቀጥላለች። ቃል ደግሞ እንግዲህ ሰላምን አሁኑኑ ማስወገድ አለብኝ፣ አሁን እንደውም ምግብ ልሰራ ስለሆነ የሰጠኸኝን መድኃኒት ምግብ ላይ ጨምሬ ዛሬኑ አስወግዳታለሁ እያለች ነበረ። ወዲያው እንግዲህ ክችን ገብታ ምግብ አዘጋጅታለች። ቆንጆ ምሳ ሰርቼ ዛሬ እንግዲህ አንቺ እችን ዓለም የምትሰናበሽባት ቀን ነው ለማለት ሰላምን ለመግደል ምግብ ሰርታ ምግብ አቅርባለች። ያቀረበችው ምግብ ላይ እንግዲህ እንዳጋጣሚ መድኃኒቱ ስትጨምር ብሌን ተመልክታታለች ማለት ነው። ምግቡ ከቀረበ በኋላ እንግዲህ ብሌን በጣም ግራ በመጋባት ምንድነው ማድረግ ያለብኝ ዛሬ? እትዬማ ጭራሽ መሞት የለባትም። ቆይ ግን እንዴት እንደዚህ ታረጋለች? እናቷ አይደለች እንዴ? ለምን እንዲህ ታረጋለች? በማለት አምላኬ ሆይ እትዬን እንዳተርፋቸው እርዳኝ በማለት እንግዲህ ክችን ሆና ወዲያና ወዲህ ስትቅነጠነጥ ተመልክተናል። በስተመጨረሻም እንግዲህ የመጣላት ሀሳብ ምግቡ ላይ የሚጠጣ ውሃ ወስዶ መድፋት ነው። ቀጥታ እንግዲህ ከክችን የሚጠጣ ውሃ ይዛ ሄዳ ልትጎርሰው ስትል ነው የደረሰችው። በመጀመሪያ ግን ለቃል አባትሽ እኮ ድሮ ታስታውሻለሽ? ምግብ ሲበላ ቀድሞ ለእኔና ላንቺ ነበር የሚያጎርሰው፣ ጉርሻ ትወጂ ነበር ብላ ልታጎርሳ ስትል ቃል ግን ያው ጉርሻውን መቀበል አልፈለገችም። ምክንያቱም ከጎረሰች መድኃኒት ስላለው እንደምትሞት ስለምታውቅ መድኃኒቱ ደግሞ በጣም ኃይለኛ እንደሆነ በኃይሉ ነግሯታል። ያንን መድኃኒት ከወሰደች ወዲያው እንደምትሞት መድኃኒቱ የሚገል እንደሆነ ጥንቃቄ እንድታደርግ ጭምር ስለተነገረች ጉርሻውን እምቢ ብላለች። እዚህ መሀል ላይ ነው እንግዲህ ብሌን ውሃውን ይዛ መታ እትዬ ብላ ልትጎርስ ያለችውን አቋርጣት ውሃ ልቅዳለች በማለት ብርጭቆ ላይ የቀዳችውን ውሃ ምግቡ ላይ የደፋችው። በዚህ አማካኝነት እንግዲህ ሰላምን ከሞት ታዳታለች። ይሄ ደግሞ ቃልን በጣም አናዷታል ማለት ነው። ቃል እንግዲህ አንቺ ምን ሆነች ነው ምግብ ላይ ውሃ የምትደፊው? ሰራተኛ ገረድ እያለች መሳደብ ትጀምራለች። ይቅርታ በማለት እንግዲህ ብሌን ይቅርታ ትጠይቃለች። ያንቺ ይቅርታ ምግቡን ይመልሰዋል ወይ ነው እያለቻት የነበረው። ተሳስቼ ነው ይቅርታ ብትልም ቃል በጥፊ ሁላ ተነስታ መታታለች። ሰላም ግን ቃልን ነው መልሳ የተቆጣችው። ሰው ይሳሳታል፣ ደግሞ ገረድ ብለሽ ልትሰድቢያት አይገባም፣ የሰው ልጅ በስራው ሊሰደብ አይገባም በማለት እንግዲህ ከጥፋቷ እንድትመለስ ቃልን ገስጻታለች ማለት ነው። ብሌን እንግዲህ እንደዛ ያለች እዛው ሰራተኛ ሆና ትቆያለች። ገንዘቧንም ደግሞ ተቀብላለች። አመስግና ጎንበስ ብላ የሰላምን እጅ ስማለች። በዚህ ጊዜ እንደዚህ እንዳንቺ አይነት ትሁት ሴት ማግኘት በጣም ይደንቃል፣ ይገርማል፣ መልካም ልጅ ነሽ ብላታለች ማለት ነው። እንግዲህ ቃል አሁንም አላረፈችም። እንደዚህ አድርጋ ከሞት ስላስተረፈቻት በጣም ተናዳባታለች እና ስለተናደደችባት ለማን ነው ቀጠሮ የያዘችው? ለብሌን ነው ቀጠሮ የያዘችው። ግዴታ ብሌንን ከዚህ ቤት እንድትወጣ ማድረግ አለብኝ ወይ ደግሞ ከዚህ ቤት እንድትወጣ የማላደርግ ከሆነ ሌላ ችግር ይፈጠራል። ይሄንን ገንዘብ ግዴታ ማግኘት አለብኝ ብላለች። ምክንያቱም በኃይሉ እዛ ቤት እሷን ያስገባት የሰላምን ትክክለኛ ልጇን ገለክ ሌላ እሳት የሆነች ልጅ እንድታመጣልኝ ነው የምፈልገው ብሎታል። ምክንያቱም መጀመሪያ ላይ በኃይሉ
ልጅሽ የለችም። አንቺ ለ10 ዓመት ሙሉ ጥለሻት ሄድሻትን ልጅ ከየት ነው የማመጣልሽ ያንቺን ሊቃላ ብሏታል። ግን መጀመሪያ ላይ ስትሄድ ከሀገር ስትወጣ ሰላም ከሀገር የወጣችው ለልጇ ብላ ነው። ልጇን ለማሳደግ ገንዘብ ስለሌላት አደራ ወንድሜ አደራ አባትም እናትም ሆነ ልጄም በስነ ስርዓት አሳድግልኝ አደራ አደራ ብላ እንግዲህ ደጋግማ አደራ ብላው ነው ሄደችው። ያው የድራማው ስም አደራ ነው የተባለው። ስደተኞች ላይ የሚከሰት እንግዲህ እንደዚህ አይነት ነገሮች ናቸው። በጣም ከባድ ነው፣ ሁላችንም ያስተምረናል። ሰላም ግን እንዳሰበችው አልሆነም። ከሀገር ከወጣች በኋላ አረብ ሀገር ላይ ብዙ ችግሮች ገጥመዋታል። ለተወሰነ ጊዜ ለልጇ ገንዘብ ስትልክ ብትቆይም ልጇ ደግሞ እዛ አጎቷ እንግዲህ በኃይሉ በህፃንነቷ እያሰቃያት ነበረ። ሰላም እንግዲህ አረብ ሀገር ላይ ያሰሪዋን ልጅ ሲሞት አንቺ ነሽ የገደልሽው በማለት ለ10 ዓመታት እስር ቤት ቆይታለች። ለዛም ነው የጠፋችው። በዚህ አጋጣሚ ነው እንግዲህ ለአሳዳጊ ልጇን የሰጠባት አቶ በኃይሉ። እሷ መታ ግን ከ10 ዓመት በኋላ ስትፈታ አሰሪዋ ተጸጽታ ልጇን እንዳልገደለች ስታቅ ካሳ የሆናት ዘንድ 10 ዓመት ሙሉ የታሰረችበትን የ10 ዓመት ደሞዝ ከፍላት ወደ ሀገሯን የሸኘቻት። ብዙ ገንዘብ አላት። 10 ዓመት ሙሉ እኔ ቆየሁት የጠፋሁት እስር ቤት ነበርኩኝ ብትለውም እንግዲህ አቶ በኃይሉ ጅል አይደለሁኝም ሞኝ መስልሻለሁ ወይ 10 ዓመት ሙሉ ከታሰርሽ ይሄን ሁሉ ገንዘብ ከየት አመጣሽ ነው ያላት ማለት ነው። እሷም እንግዲህ እውነቱን ነግራዋለች። አሁን ግን ልጄን ብቻ ነው የምፈልገው እያለይ በመጀመሪያው ፓርት ላይ እያለቀሰች ልጄ እያለች ፎቶዋን እያየይ ለረጅም ጊዜ ስታለቅስ ተመልክተናል። እዚህ ሁሌ ልጄ እያልሽ አትነፍርቂብኝ ይላታል ማለት ነው። አትነፍርቂብኝ ልጄ እያልሽ አንቺ ጥለሻት የሻትን ልጅ ነው ሲላት የነበረው። ፎቶዋን እያያዘች ስታለቅስ ፎቶዋን ሁሉ ሰብሮባታል። እባክህ ልጄን አገናኘኝ ስትለው ገንዘብ ሰጣለሁ ስትለው እንግዲህ በአሁን ሰዓት ላይ ገንዘብ የማይሰራው ጉድ የለምና ገንዘብ ሲባል ነው ቃልን ወደዛ ቤት አስገብቶ የሷ ልጅ ደግሞ ብሌን እንድትገደል ነበር ያዘዘው። ከሞት ግን አመልጣለች ማለት ነው። አልተገደለችም። በገንዘብ ነው ይሄ ሁሉ። ይሄን ሁሉ የሚያደርገው እንግዲህ በኃይሉ ሰላም ከአረብ ሀገር ይዛ የገባችውን ገንዘብ በቃል ስም እንዲሆንና ከዛም በኋላ ደግሞ ከቃል ደግሞ እሱ ሊወስድ ነው ማለት ነው። በቃል ስም ሙሉ ለሙሉ ከዞረ ራሱ እኮ ገንዘቡ አቶ በኃይሉ እዚህ ጋር ግን የተሸወደ ይመስለኛል እንደኔ ሀሳብ። በቃል ስም ገንዘቡ ሙሉ ለሙሉ ከሆነ ያኔ ደግሞ በቃል ስም ነው። ያኔ በእርግጠኝነት ቃልን ደግሞ ያጠፋታል። ቃል ተጠቃሚ አትሆንም። በዛ ቤት ገንዘብ ለማግኘት በማግኘት ስም አስመስላ ብትገባም በስተመጨረሻ ገንዘቡ በሷ ስም ቢዞርላት ራሱ ቃል ተጠቃሚ አትሆንም። በኃይሉ ደግሞ እሷን ያጠፋታል ማለት ነው። ምክንያቱም ለእህቱ ልጅ ያልበጀ ለሌላ ሰው ሊበጅ አይችልም። እና አስተማሪና ተወዳጅ ድራማ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ እንግዲህ አደራ ድራማ የሚለው ይሄንን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። የእውነት አደራ በጣም ከባድ ነው። አደራ መቀበል በጣም ከባድ ነው። የተቀበላችሁ ግን አደራችሁን በስነ ስርዓት መወጣት አለባችሁ። ለዚህ ዓለም ገንዘብ ንብረት ተብሎ የሰው አደራ መብላት ጥሩ አይደለም የሚል መልእክቴን አስተላልፋለሁ ባይ